ስናስጠፋ ቲና አታወራም። የኢትዮጵያ ሲሜ ላይ ነው የምናወራ፣ በዚህኛው ማለት ነው። አሁን የመጣሽው ይሳቅ እየሰማ ነው። ይህንን ነገር እንትን በልልኝ። አዎ እባክህ ከይቅርታ ጋር እንግዲህ ተመልከት። እሷ ጠፍታ ነው የምትሰራው። ወረቀት የላትም ምን የላትም። ለሰውየው አሁን እኔ እሰጣለሁ ቁጥር ትደውላለህ። ሰውየው ከቲና ጋር አንቺ አድማ እየገዛሽብኝ ነው ወይስ ምንድን ነው? አብርሽን ዘግተሽ አዳምጪ። አንቺ ገና በህግ ነው የምትጠየቂው። አንቺ በህግ ነው የምትጠየቂው ገና። አንቺ ደነዝ አንቺ ብለሽ እንዳታወሪ። በጣም አንቺ ገና በህግ ነው የምትጠየቂው። ይኸውልሽ ከጎንሽ ቁጭ ያለው ሰውዬ የህግ አካል ነው። በደንብ አዳምጪ። አርፈሽ ተቀመጪ። አትቅለብለሉ። ባወራ አይደለም። በደንብ አዳምጪ። ቆይ ሳሪሻ እንዴ፣ በመጀመሪያ ደረጃ ልንገርሽ፣ ቁጭ ብላ እዚህ ጋር ቁጭ ብለን ስናናግርሽ አንቺን ወይ ስርዓትን ወይ እንደናንተ ወርደን አይደለም ልታዳምጭ የሚገባው። አንድ ሺህ ብር እየተቀበልሽ አፍሽን ዝጊ። 1000 ብር እየተቀበልሽ ልጆቹ ወንጀል እየሰራሽ ልጆቹ ከሞት ከቤታቸው ከመጋበት እያወጣሽ ለመቀበልሽ በቂ ማስረጃ አለ። ለመቀበልሽ ማስረጃ አለ። የእምነት ቃሌን ሰጥቼሻለሁ እኮ ሳራ። የእምነት ቃል ብቻ ሳይሆን አካውንት የገባበት ሁሉ ነው የሚያዘው። አካውንት የገባበት የእምነት ቃሌን አልሰጠውሽም። አምኛለሁ። የእምነት ቃሌን ሰጥቼሻለሁ። ይሳቅ ልንገርህ፣ አሁን አንተ እዚህ ተቀምጣለህ። አዳምጪ። ካላስልዳት ዝም በይ። አሁን እሱ ይናገር። ይሳቅ፣ በመጀመሪያ ደረጃ አዳምጠኝ። ቲና እና እሱ አብረው ይኖሩ ነበረ። ከዛ በኋላ ቲና እሷን ያስጠጋዋታለች። እሻልን ከዛ ስታስጠጋት ፓርታይም ብላ እየሄደች ነገር ግን ምን ሰርታ እንደምትመጣ አላቅም አለች። ቲና ኢጃዛ ቤት ነው ያላት። ይሳቅ በደንብ አዳምጠኝ እሺ። የሚኖሩ ሸምጃ ነው። አዎ ከዛ በኋላ ይህንን ድምፅ እንትን በለው ይቅዳው፣ ለሚመለከተው ክፍል አስተላልፍልን። እኔም ቢሆን ጠዋት ኤምባሲ እመጣለሁ። ምን ተፈጠረ መሰለ፣ ይቺ ልደት የምትባለው እኔ ሀቅ አለኝ፣ ብር ወስጃለሁ። እውነት ነው። ዘነበችን ለማስጠፋት ተነጋግረን ነበረ፣ ሁለታችን ተነጋግረን ነበረ። ግን በኋላ ላይ ከቲና ጋር ባለመስማማት ለሌላ ሰው እንድትጠፋ 1000 ብር ተቀብለናል። አንድ ሁለተኛ፣ ቲና ደግሞ እየወሰደች ለወንድ ትሸጠኛለች። ፓርታይም ተብሎ እየሄድኩኝ ግን አብሬ እየተኛው እየመጣውኝ ያንን ብር እማበላው እማጠጣው ለነሱ ነው፣ ለባሏ ለእሷ እቤቱ ላሉ ልጆች። ምክንያቱም እኔ ከወንድ ጋር ሂጂ ተኝ እያለች እየላከችኝ ብላ ስትል እኛ ቲና እሺ ጥሩ እንደዛ ከሆነ ይሄ ነገር ለምንድን ነው የሚደረገው? እቤትሽ እየወሰድሽ ወንድ ጋር እያስተኛሽ ታመጫለች ስንላት መረጃ አለኝ አለች። ምን መረጃ ስንላት የድምፅ መረጃ ላከች። እሱንም አክሰፕት ሳናረግ ቀርተን አንቺ ሰውየው ለተባለው ሰውዬ ደው ያልን መሲ ብርጅስቶ መሀል ላይ ሆነና ተደወለ። አሁንም ለአንተ ስልክ ሰጣለሁ፣ አንተም ታወራለህ። ይሄ ነገር እስከ ትልቅ ደረጃ መድረስ አለበት። የሀገሪቷ ጋላሪ መጥፋት የለበትም። ይሳቅ በእኛ በቆሻሾቹ ማለት ነው። ከዛ በኋላ ሲደወልለት ሰውየው ምን አለ? እኔ አለ እሷ የምትሰራው ስራ ሲጀምር የሽርሙጥና ስራ ነው። ይኸው እልክልሃለሁ። የምትሰራው ስራ የሽርሙጥና፣ ከእሷ አልፎ ተርፎ ሴቶች ታመጣልኛለች። ራሷ የምትሰራው ስራ እንደዚህ አይደለ ወይ? ማን ይጂ ብሏት ነው? እኔ ራሴን አውቃለሁ። ሴቶች አምጥታ ሰጥታኛለች ብሎ አለ። ስልክ እንሰጥሃለን፣ አንተ ትደውላለህ። ምክንያቱም ይሄ የሰው መሸጥ ወይም የሰው ማን ነው? ቲና ናት ወይስ እዚህ ያለችው ልጅ ናት? እችኛይቱ ልደት የምትባለው ማለት። እኔ ግን ከጠፋሁኝ ወር ሁለተኛ ወሬ ውስጥ ነው ያለሁት። ስለዚህ ሀቅ አለኝ ነው የምትለው እሷ። በ16 ነው 3 ወሬ ቲና ከጠፋሁኝ። ሚዩት አርጊ፣ ስትጠየቂ ታወሪያለሽ። አትቅለብለቢ። እዚህ ቤት ውስጥ የመቅለብለብ እንትን የለም። እንኳን አንቺ ቲና አፏን ዘግታለች። አርፈሽ ተቀመጭ። ከዛ በኋላ ምን ተደረገ መሰለ? ሰውየው ጋር እንድደውል ብለን መሲ ብርጅስቶ መሀል ላይ አድርገን ስናስደውል ምን አደረገ ሰውየው? ሲጀመር ስራዋ ይሄ አይደለ ወይ? ከራሱ አልፎ ተርፎ ሴት ታመጣልኛለች አለ። ሴቶች ታመጣልኛለች አለ። አሁን እኛ የምንፈልገው እዚህ ጋር ቲና አለች፣ የቤቱ ባለቤት ናት። ወደ እሷ መታለች። ዋናው ፐርፐስ ቲና ናት። ከቲና ጋር ችግር አለ። አሁን በመቀጠል ደግሞ እሷ ሌላ ሴቶች እያመጣች ለወንድ እንደምትሰጥ ተናግሯል። ከዛን አልፎ ተርፎ ደግሞ ከላይ የተቀመጠችው ዘነበች ሰው ቤት ነው የምትሰራው ወንድሜ። እሷን ለማስጠፋት 1000 ብር ተቀብላለች። ለዚህ አምናለች።
ይህንን ነገር እናንተ ትይዙታላችሁ ወይስ ደግሞ እንዲህ ነው እኛ የምንፈታው? ሳሪ ይሱ አንድ ነገር በዛው ለይሱ ላሳውቀው የምፈልገው ነገር ይሱ ዋናው ሰውየው ጋር ተኛ የተባለው ሰውዬ ጋር ደውለን ምን ብሏል? ሴት የምታቀርብልኝ ሌላ ናት ብሎ እኛ መጀመሪያ ቲና ላይ ነበር ህዝቡ ሁላችንም ድንጋይ የወረወርንባት ቲና ላይ ነበረ። ደውለን ስንጠይቀው ሰውየው ምን አለ? ቀጥታ ደውዬ ያልኳትኝ ደወለች። እኔ መስመር ላይ ነበርኩኝ። ደወለች። ከዛ ከድርን ፎሎ አድርጉት እሺ ውዶቼ። ከዛ ስንደውል ጊዜ ሰዎቹ ሰውየው ምን አለ? ሰላም ምናምን ብላ በስነ ስርዓት ነው ያወራችሁ። ከዛ ሰላም ምናምን አላትና እንትናን ታውቃታለህ ወይ ብላ ስም ጠቀሰችና ጠየቀችው። ስም ጠቅሳ ስትጠይቀው ጊዜ ሰውየው ምን አለ? እንዴ ስራዋ እኮ እንደዚህ ነው፣ ሽርሙጥና ነው። እንደገና ደግሞ ለእኔ ብዙ ሴቶች አምጥታልኛለች አለ ሰውየው ማለት ነው። አውጥተው እያረከሷቸው አውጥተው ለወንድ የሚሸጧቸው ገባ ኪሳት ያመኑበት እያንዳንዳቸው ሪከርድ እዚህ ላይ አውጥተን እንሰጣቸዋለን። አንዳንድ ሺህ ብር እየተቀበሉ ለናይጄሪያ ለምን ለእንትኖቹ ለመስሪዎቹ ለነሱ ነው የሚያቀርቧቸው። 1000 ብር ለማስጠፋት 1000 ብር ለሲም ደግሞ 100 ብር ነው የሚቀበሉት። እነዚህ አሁን በሰው ብር ነው እንግዲህ ድልቅቅ ብለው የሚኖሩት። ሰው ላቡን አፍስሶ 24 ሰዓት ሽንት ቤት አጥቦ በሚኖሩባት ኢማራት ውስጥ እንደዚህ ደግሞ ለግል ጥቅማቸው ደግሞ እየተሯሯጡ የሚረክሱ ሴቶች አሉ። ስታወሪ ደግሞ ልደት ተብዬዋ ማለት ነው አንቺ ምናምን ሐረካት እያረግሽ እንዳታወሪ እዞርብሻለሁ። ይቅርታ አንድ ሰው እቤቱ ኢጃዛ ቤት ሂዶ ለወንድ የሚሸጥ ከሆነ አንድ ሰው ቲና ጋር ያለው ነገር ማለት ነው አንድ ሰው የሚሸጥ ከሆነ፣ ሁለተኛ ደረጃ ደግሞ አንቺም ራሱ ከሰው ቤት አው ቶሎ ብለሽ እያስጠፋሽ ብር መቀበልሽ ይሄ በራሱ ሁላችሁም የተሳሰረ ነገር ስላላችሁ እኛ ከአቅማችን በላይ ስለሆነ ይሳቅ እኛ አለን፣ እናግዛለን፣ እንረዳለን። ይሄንን ነገር በኤምባሲ ደረጃ እንዲታይ እንፈልጋለን። አው ልደትም አቃላት። ምክንያቱም እሷ እንዳለችው ከሆነ ለወንድ ተሽጣለች እየሰራች እያመጣች ለነቲና ስታበላ ነበረ ብላለች። ስለዚህ ያ ነገር ስላለ ከወንድ ጋር ተኝታ አምጥታ የምታበላው ምንድን ነው? እሷ ምንድን ነች? በምን አስፈራርተዋት ነው ወይስ ግዴታ አለባት ነው? የእናቷ ልጆች ናቸው ወይስ ልጆቿ ናቸው? ማለት ህግ ያለበት ሀገር ነው ያለችው አይደለ? ይሄን ያሉላ ነገር ስታደርግ ምን እንትን ብላ ነው ማለት ነው እንዴ? ሰው ከመሬት ተነስቶ እንደዚህ አይነት ነገር እየሰራ የሰው የሚቀልብበት ምን አይነት ምክንያት ቢኖራት ነው? አንደኛ እሱ እኔ ደግሞ ግራ የገባኝ ነገር ህዝብም እንዲረዳኝ የምፈልገው ነገር ሳሪ አንዴ አስገድዳት ሄደች። እሺ ሸቅላ መጣች። 1 ዙር 4 ዙር 5 ዙር 6 ዙርስ ዝም ብላ እየሄደች የምትተኛው በዛው ለምን አልጠፋችም? ከመዳን ቤት የጠፋች ሴትዮ ሂጂ ተኝ ተብላ ስትላክ ሌሽ ማለሽ ነው ያልጠፋችሁ። እኛ የሀገሪቷን ገጽታ ማበላሸት አንፈልግም። ምንም አይነት ነገር ችግር እንዲመጣ አንፈልግም። ስለዚህ አንድ ሰው እኛ ጋር እውነት ካጡ ደግሞ መዳኘት ያለባቸው በህግ እስከሆነ ድረስ በህግ ይዳኙ።